እግዚአብሔር የተበላብህን ዘመን ይመልስልሃል። ወዳጆቼ ሆይ ዛሬ ትሕትናንና ተስፋን ስለሚሰጥ አንድ እውነት ላናግራችሁ ወዳለሁ። እርሱም አምላካችን አዳሽ መሆኑን ነው። አምላካችን የተሰበረውን ሕይወታችንን ጠርዙን ብቻ ጠግኖ አይተወውም፣ ይልቁንም ሙሉ በሙሉ ይቤዠዋል። ይህ መልእክት በስሜት ላይ ሳይሆን በቅዱስ ቃሉ ላይ የተመሠረተ ነው። በኢዮቤል 2:25 ላይ እግዚአብሔር በነቢዩ በኩል እንዲህ ይላል፣ አንበጣ የበላውን ዓመታት እመልስላችኋለሁ። ይህ ዝም ብሎ የሥነ ጽሑፍ ቃል አይደለም፣ መለኮታዊ ተስፋ እንጂ። በኢዮቤል ዘመን እስራኤል ታላቅ ጥፋት አስተናግዳ ነበር። ሰብላቸውንና ኑሮአቸውን ያወደመ የአንበጣ መቅሰፍት ደርሶባቸው ነበር። ይህ በኃጢአት ምክንያት የመጣ ከባድ ፍርድ ነበር። ነገር ግን በዚህ መለኮታዊ ተግሣጽ መካከል እግዚአብሔር ተስፋን ዘረጋ። እመልስላችኋለሁ አለ። ይህንንም በሦስት ዋና ዋና ነጥቦች እንመልከተው፤ ጥፋቱ፣ ንስሐው እና መመለሱ ተሐድሶ። አንደኛ፣ ጥፋቱ። በኢዮቤል ትንቢቶች የተጠቀሱት አንበጣዎች በነፍሳት በላይ ትርጉም አላቸው። እነርሱ ተደራራቢ ኪሳራን ይወክላሉ። ቃሉ ኩብኩባው፣ ደብሳው፣ ተምቹና አንበጣው የበላውን ይላል። ይህ የማይረታና ተደራራቢ ጥፋት ነው። ብዙዎቻችሁ ይህን ምን እንደሚሰማ ታውቃላችሁ። በኃጢአት በዓመፅና በተሳሳተ ምርጫ የባኩ ዓመታት። ምናልባትም ከእግዚአብሔር ፍቃድ ውጪ ሕልምን አሳድዳችሁ ከሽፎባችሁ ይሆናል። ምናልባትም በክህደት በደል ወይንም በግፍ ሰለባ ሆናችሁ ዓመታቱ እንደባከኑ ይሰማችሁ ይሆናል። ወዳጆቼ ሆይ ኃጢአት ሁልጊዜ ኪሳራን ያመጣል። አንበጣው ለእያንዳንዱ ሰው የተለያየ መልክ ይኑረው እንጂ ውጤቱ ግን ያው ነው፤ ባዶነት፣ ድርቀት እና ጸጸት። ሁለተኛ፣ ከበረከቱ በፊት የሚቀድመው ንስሐ። ከመታደስ በፊት ንስሐ ሊኖር ይገባል። በኢዮቤል 2:12 ላይ አሁንም ቢሆን ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ ይላል። እግዚአብሔር ኩሩሆችንና ያልተሰበሩትን አያደስም። እርሱ የሚመልሰው የተጸጸቱትን ነው። መታደስ ማለት የጠፋውን ሕልም መልሶ ማግኘት ብቻ ሳይሆን ወደ እግዚአብሔር መመለስ ነው። ሕዝቡ ብልጽግናን እንዲያሳድዱ ሳይሆን ልባቸውን እንዲቀዱ ተነግረዋቸዋል። እግዚአብሔር ትኩረቱ እናንተን ዝና መገንባት ሳይሆን ፍቅራችሁን ወደ እርሱ መመለስ ነው። እውነቱ ግን ይህ ነው። በእውነት ወደ እግዚአብሔር ስትመለሱ እርሱ የሚሰጣችሁ ካጣችሁት በላይ እጅግ የላቀ ነው። ሦስተኛ፣ መመለሱ ተሐድሶ። አሁን የኢዮቤል 2:25ና 26ን ሙላት ስሙ። አንበጣ የበላውን ዓመታት እመልስላችኋለሁ፣ ትበላላችሁምና ትጠግባላችሁም፣ ድንቅንም ከእናንተ ጋር ያደረገውን የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። እግዚአብሔር ያለፈውን ታሪክ ዝም ብሎ አይለጥፍም። ይልቁንም ጥፋቱን በበረከት፣ እፍረቱን በምስጋና፣ ተስፋ መቁረቱን ደግሞ በአምልኮ ይተካዋል። ይህንንም የሚያደርገው ጊዜን ወደ ኋላ በመመለስ ሳይሆን ጊዜውን በመቤዣት ነው። ሐዋርያው ጳውሎስ በኤፌሶን 5:16 ላይ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ በማለት ይህንኑ ያረጋግጣል። እግዚአብሔር የባከነውን ጊዜ የሚቤዠው የቀራችውን ዘመን ለክብሩ ፍሬያዊ በማድረግ ነው። ጠላት ለክፋት ያሰበውን እግዚአብሔር ለበጎ ይጠቀመዋል። ዘፍጥረት 50:20። ጠባሮቻችሁን እንኳን የግዛን ምስክርነት ይሆናሉ። አንዳንድ ሕልሞች ላይመለሱ ይችላሉ፣ ነገር ግን የተሻሉ ሕልሞች በእነርሱ ምትክ ይነሳሉ። እግዚአብሔር ሁልጊዜ የእኛን የፈለግነውን አይመልስልንም። እርሱ የሚሰጠን እንደሚያስፈልገን የሚያውቀውን ነው። በመጨረሻም መታደስ ሁሉ ወደ ክርስቶስ ይጠቁማል። እርሱ በእንጨት ላይ ስብረታችንን የተሸከመና አዲስ ሕይወት ሊሰጠን የተነሣ እውነተኛው አዳሽ ነው። በእርሱ ዘንድ ለባከኑ ዓመታት ኩነና የለም እንጂ ወደ እኔ ኑና የኔ አሰርፋችኋለሁ የሚል ጥሪ እንጂ። እውነተኛ መታደስ የሚጀምረው ከሕልክና በሆነ ንስሐ እንጂ የጠፉ ሕልሞችን በማሳደግ አይደለም። እግዚአብሔር የባከኑ ዓመታት የሚመልስ ስንም ሥራው የሚጀምረው ሁኔታዎችን ከመቀየር ሳይሆን ልብን ከመጠገን ነው። በኢዮቤል 2:13 ላይ ልባችሁን እንጂ ልብሳችሁን አትቀደዱ ይላል። እግዚአብሔር በመጀመሪያ የሚፈልገው ቅድስናችንን እንጂ ምቾታችንን አይደለም። መፈወስ የሚመጣው ከትሕትና በኋላ ነው። መታደስ የሚከተለው ንስሐን ነው። የጠፋው ልጅ ታሪክን ልብ በሉ። ልጁ የተመለሰው የአባቱን ቤት ምቾት ስለናፈቀ ብቻ ሳይሆን ኃጢአቱን ስላወቀ ነው።
አባቴ ሆይ በሰማይና በአንተ ፊት በደለሁ አለ። የፈለገው ምግብን ብቻ ሳይሆን ይቅርታን ነበር። ንስሐ ማለት ጸጸት አይደለም። ጸጸት ስለ ውጤቱ ማዘን ሲሆን፣ ንስሐ ግን ስለ ኃጢአቱ ማዘን ነው። እግዚአብሔር ሕይወታችሁን ሲያድስ ዓላማው እናንተን ከዚህ ቀደም ሆናችሁት የማታውቁትን ዓይነት ቅዱስና ለእርሱ የተገዛችሁ እንድትሆኑ ነው። እግዚአብሔር የሚቀጣው የሚወዳቸውን ነው። ይህም እንዲሩቁ ሳይሆን እንዲመለሱ ነው። ንስሐ የአንድ ጊዜ ድርጊት ሳይሆን የሕይወት ዛይፍ ነው። ማርቲን ሉተር እንዳለው ጌታችን ኢየሱስ ክርስቶስ ንስሐ ግቡ ሲል የዘላለም አማኞች ልብ ሕይወት የንስሐ ሕይወት እንዲሆን መፈቀዱ ነው። ወዳጆቼ ሆይ ስንደመድም ይህንን በግልጽ ስሙ። እግዚአብሔር ያለፈውን ታሪካችሁን መልሶ እየሰጣችሁ አይደለም፣ እርሱ ራሱን ነው እየሰጣችሁ ያለው። አንበጣ የበሉ ዓመታት ወደ ኋላ ላይ መለሱ ይችላሉ፣ ነገር ግን ለእግዚአብሔር ሲሰጡ አይባክኑም። እግዚአብሔር ስብረቱን፣ ሕመሙንና ኪሳራውን ወስዶ ለክብሩና ለእናንተ በጎነት ይጠቀመዋል። መታደስ የሚጀምረው ሁኔታዎች ሲቀየሩ ሳይሆን ልባችሁ ወደ እርሱ ሲመለስ ነው። ሁኔታዎች እስኪስተካከሉ ድረስ እጠብቃለሁ ካላችሁ ዛሬ ጥሪው ቀላል ነው። አሁኑኑ ተመለሱ። ጣዖታችሁን፣ ጸጸታችሁንና ምሬታችሁን አስቀምጡ። አንዳንድ ወቅቶች ለዘላለም አልፈው ሊሆን ይችላል፣ ነገር ግን እግዚአብሔር የሚሰጣቸው ነገር የተሻለ ነው። በእፍረት ፍንታ ሰላምን፣ በጸጸት ፍንታ ዓላማን፣ በተስፋ መቁረጥ ፍንታ አምልኮን ይሰጣል። በክርስቶስ ዘንድ ለባከኑ ዓመታት ኩነና የለም፣ ጸጋና ምሕረት እንጂ። ስለዚህ በምንም ሁኔታ ውስጥ ብትሆኑ የቀራችሁን ነገር ይዛችሁ ወደ እርሱ ክሙ። ምክንያቱም እግዚአብሔር ሲያድስ የጠፋውን ብቻ አይጠግምም፣ እልፍ ሁሉንም ነገር አዲስ ያደርጋል እንጂ።